በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናሌ ተከታታዮች እንደምንሰነበታችሁ። ዛሬ እንደ አምላካችን መልካም ፍቃድ በአዲስ ጽሑፍ መጥቼላችኋለሁ። የጽሑፉ ርዕስ ቅንነት ምንድን ነው? ቅንነት ማለትስ ምን ማለት ነው? የቅንነት አይነቶችስ ምን ምን ናቸው? ቅን ሰው ለመሆን ምን ያስፈልጋል? የሚለውን ተራ በተራ አነብላችኋለሁኝ። እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ሀሳብ አስተያየታችሁ ደግሞ በኮመንት እንድጽፉልኝ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። በድጋሚ ውድ ቻናሌ ተከታታዮች መችስ የኔ መጥፋት ለምን እንደሆነ ታውቃላችሁ። ላይፍ ስለዘጋብኝ እስካሁን ያው ሞኒ ተደርጌ ከእናንተ ለእናንተ ደስታ የማካፍልበት ሰዓት ደርሼ ነበረ። ግን በዛን ሰዓት ነው ላይ በቀጣኝ። በእውነት ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። ማማረር ጥሩ አይደለም እና ሁሉ ነገር ለበጎ ነው። ነገም ሌላ ቀን ነው፣ ነገ ሌላ ቀን ነው በማለት ተስፋ ባለመቁረጥ ይኸው ቪዲዮ እየለቀኩኝ ነው በተለያየ ቀን በሚመቸኝ ሰዓት። እናንተ ደግሞ ዝም ብላችሁ ላይክ አድርጋችሁ ሳይሆን ሰዓት ዋች ሀወር እየቀነሰብኝ ስለሆነ ዋች ሀወሩን እንድታግዙኝ በተቻላችሁ አቅም ቪዲዮ በመክፈት ይህንን የምለቅላችሁ ቪዲዮ እስከ መጨረሻ በማየት እንድተባበሩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ያው ያቀረብኩላችሁ ያዘጋጀውላችሁ መርሃ ግብር ከማንበቤ በፊት ደግሞ እኔ ካሁን በኋላ ከእናንተ መራቅ ስለማልፈልግ 5 ደቂቃም ሆነ 10-20 ደቂቃ ላይቭ እየዘየርኳችሁ እናንተ ደግሞ ያልዘየራችሁኝ ቪዲዮ ካለ እንድዘይሩኝ ይህንንም በተጨማሪ ላሳስባችሁ ወዳለሁኝ። ወደ መርሃ ግብሩን እንሂድ። ቅንነት ማለት ምን ማለት ነው? በመጀመሪያ ቅንነት ማለት አንድ ሰው በሀሳቡ በንግግሩና በተግባሩ አንድ ወጥ የሆነ ከልቡ የመነጨ እውነተኛ ባህሪ ነው። ቅን ሰው ማለት ራሱ እንደሆነ የሚያሳይ በማይዋሽና በማያጭበረብረው መልኩ ከሌሎቹ ጋር የሚገናኝ ሰው ነው። ቅንነት ከልቡ ንጽህና ጋራ የተያያዘ ሲሆን አንድ ሰው የሚያሰማው የሚያስበውም እና የሚናገረው አንድ የሚያደርገው በጎ ባህሪው ነውና የውስጥ ስሜትና የውጭ ባህሪ አንድ የሚሆንበት ሰው ሆኖ ሳለ ራሱ እንደሆነ የሚያሳይበት መልካም ባህሪ ነው። ቅንነት ከታማኝነት ከእውነተኝነት እና ከልብ ንጹህ እና ጋራ የተያያዘ ነው። ከልብ ንጽህና ጋር የተያያዘ ቢሆንም ግን ቅንነት እጅግ በጣም ልዩ ቦታ አለው። ሌላው ደግሞ በሁለተኛ ደረጃ የምናየው የቅንነት አይነቶች ምን ምን ናቸው? ከራስ ጋራ ቅን መሆን፣ ራስን ማወቅ፣ ድክመትና ጥንካሬ መቀበል፣ ራስን አለማታለል። ሁለተኛ በንግግር ቅን መሆን፣ እውነተኛ ብቻ መናገር፣ ውሸተኛውን የሆነውን ነገር መጣል፣ ከውሸት ነገሮች መራቅ፣ እውነትን ብቻ መቀበል፣ ቃል ከልብ መግባት፣ ወሬ አለማጋነን፣ ለወሬ ቦታ አለመስጠት፣ ክርስቲያናዊ ስነ ምግባር እንዲኖረን ይገባል። በተግባር ቅን መሆን በሶስተኛ ደረጃ እናያለን። በተግባር ቅን መሆን ማለት ደግሞ የምንለው ማድረግ፣ ቃል የገባነውን መፈጸም፣ ተግባራችን ከንግግራችን ጋር እንዲስማማ ማድረግ፣ እውነተኛ ሰው መሆን፣ ለጓደኛ መታመን፣ በጓደኛችን ያለውን ሸክም የራስን ሸክም አድርጎ ማየት። ይህ በሶስተኛ ደረጃ ያየነው ቅንነት። አራተኛ በስራ ቅን መሆን፣ ከስራ ባልደረቦቻችን በፍቅር መስማማት፣ ስራን በታማኝነት መስራት፣ ጊዜን በአግባቡ መጠቀም፣ ሳይታዩም ቢሆን በትጋት መስራት፣ የስራ ሰዓት ማክበር፣ ኃላፊነትን በአግባቡ መወጣት ነው። በአምስተኛ ደረጃ በግንኙነት ቅን መሆን፣ ጓደኝነት፣ ፍቅርን ወይም ቤተሰብን በእውነተኝነት መውደድ፣ ጓደኛን እንደ ራስ መውደድ፣ ጓደኛ ያለበትን ሸክም የራስን ሸክም አድርጎ ማየት፣ ለጥቅም ሳይሆን ከልብ መዋደድ።
ስድስተኛ ደግሞ በሃይማኖት ቅን መሆን፣ እውነተኛ አማኝ መሆን፣ ንጹህ ልቦና መኖር። ሃይማኖታዊ ስርዓቶችን ስንፈጽም ለሰው ለማሳየት ሳይሆን ከልብ በመነጨ እምነት መፈጸም። አሉባልታ ወሬ አለመስማት። ሰባተኛ በንግድ ቅን መሆን፣ ሸቀጥን እንደነበረ መግለጽ፣ ሰውን አለማታለል፣ ትክክለኛ መጠንን ልክ መስጠት፣ አለማጭበርበር፣ የራስን ያልሆነ ነገር አለመውሰድ። በስምንተኛ ደረጃ በአመራር ቅን መሆን፣ አመራር ሰጪዎቹ ህዝቡንም በእውነት ማገልገል፣ ቃል የገቡትን መፈጸም፣ ሙስናን ማስወገድ፣ ውሸትን ማስወገድ፣ ከመጥፎ ነገር ሁሉ መራቅ። ዘጠነኛ በአስተሳሰብ ቅን መሆን፣ አስተሳሰባችን ከእውነታው ጋር እንዲስማማ ማድረግ፣ አድሎ ወይም ጭፍን ጥላቻ ሳይኖርበት ነገሮችን ማየት። አስረኛ ታሪካዊ ቅንነት፣ ያለፈውን ታሪክ ስንተርክ ሆነ ስንጽፍ እንደተፈጸመ ማስረዳት እንጂ ማጭበርበር ወይም ማዛባት አለመሆን ነውና። ቅን ለመሆን የሚያስፈልጉ ነገሮች በሶስተኛ ደረጃ እናያለን። ራስን ማወቅ፣ በእንግሊዝኛ ሰልፍ አዌርነስ። መጀመሪያ ማንነታችን፣ እሴቶቻችንን፣ መርሆቻችንና ስሜቶቻችንን በሚገባ ማወቅ ያስፈልገናል። ሁለተኛ ደረጃ ደግሞ ድፍረት፣ ሰልፍ ኮራጌ፣ ለመናገር በተለይም ከባድ እውነት ከሆነ ድፍረት ያስፈልጋል። በሶስተኛ ራስን መቀበል፣ ሰልፍ አክሴፕተንስ፣ ፍጹምና የጎደለ መሆናችንን ተቀብለን ድክመቶቻችንን ሳንደብቅ ማንነታችንን ማሳየት። አራተኛ ታማኝነት ኢንቴግሪቲ፣ በማንኛውም ሁኔታ ውስጥ ቢሆን መርሆችን ጠብቀን መኖር። አምስተኛ ደረጃ ልካም ዓላማ መኖር፣ ጉድ ኢንቴንሽን፣ ቅንነታችንን ሌሎቹ ለመጉዳት ሳይሆን ለመገንባት እና ጤናማ ግንኙነት ለመፍጠር መሆን አለበት። ስድስተኛ ደረጃ ደግሞ ትህትና ሂዩሚሊቲ ይለዋል በእንግሊዝኛ። ትሁት መሆን ስህተታችንን ለመቀበል ያልሆነን ላለማስመሰል ያግዘናል። ሰባተኛ ልምምድ ፕራክቲክስ፣ ቅንነት ልምምድ ይፈልጋልና በትንሽ ነገሮች ቅን ለመሆን መለማመድን ያስፈልጋልና። ራስን መግዛት ሰልፍ ዲስክሪፕሽን፣ ሐሰትን ለመናገር ወይም ራስን ለማሳመን በሚነሳ ፍላጎትን ጊዜ ራስን መግዛት ያስፈልጋልና። ዘጠነኛ ርህራሄ ኢምፓታይ፣ ለሌሎች ስሜት መረዳት እና ማዘን ቅንነትን ጠበኛ ሳይሆን ገንቢ እንዲሆን ያደርገዋልና። አስረኛ ጽናት ፐርሲስተንስ፣ አንዳንድ ጊዜ ቅን መሆን ኪሳራም ስለሚያስከትል መጠንቀቅ። ወደ ቻናሌ ተከታታዮች በዚህ ባቀረብኩላችሁ ምን ያክል ተጠቅማችሁ ይሆናል? እጅግ በጣም እንደተጠቀማችሁ ባለሙሉ ተስፋ ነኝ። የአባቶቻችን ምክር እንዴት ይሉናል? ተወዳጅ ሆይ ስለ ልብስ ስብራትና ስለ እግዚአብሔር ቸርነት ስለ እግዚአብሔር ቸርነት ልጄ ሆይ ምን ያክል ታውቃለህ? ይህ ታላቅ አባት በተለይ በሰው ግፍ፣ በሕይወት ውጣ ውረድና በሐዘን ለተጎዱ ምዕመናን ሲናገር እንዲህ ይል ነበር። ልብህ ተሰብሯልና ለምን ታዝናለህ? እርሱ እኮ ሰው የፈጠረ አምላክ ነው። የፈጠረውን ማደስና መጠገንን አይሳነውምና። ሰይጣን ሁል ጊዜ በአእምሮህ ላይ መጥቶ ቁስልህ አይድንም፣ መከራህ አያልቅም እያለ ተስፋ
ሊያስቆርጥህ ይሞክራልና፣ አንተ ግን ልጄ ሆይ እንዲህ በለው፣ የኔ አምላክ ቁስለኛውም ሳምራዊ ያከመ የጠፋውን ልጅ ያቀፈ አባት ነው። ሰው አሳዝኖህ ከሆነ በሰው ክፋት ልብህም ደምቶ ከሆነ ወደ ሰው አትሂድ። ሰው የራሱ ድካም አለበትና ወደ ፈጣሪ ሂድ። እርሱ ልብህን ሲያክም ጠባሳ እንኳን አይተውበትም። ዛሬ የምታለቅስበት መከራ ነገን የምትደሰትበት የክብርህ ምክንያት ይሆናልና። መከራ እግዚአብሔርን ለአንተ ካለው ጥልቅ ፍቅር የተነሳ እንድትጠነክር እና ወደ እርሱ እንድትቀርብ የፈቀደውንም እንጂ ሊጥልህ አይደለምና። ስለዚህ አይዞህ፣ ተስፋ አትቁረጥ። ማዕበሉም ይቆማል፣ ባህሩም ጸጥ ይላል፣ አንተ ግን ትቆማለህ። በርትተህ ጽና ልጄ ሆይ፣ የአባት ምክር ነውና አደራ ይለናል። ውድ አድማጮቼ በማቀርብላችሁ በተለያየ መርሃ ግብር ላይ እንደምትጠቀሙ ባለሙሉ ተስፋ ነኝ። አሁንም ደግምላችኋለሁ፣ ሀሳብ አስተያየታችሁ ማስተካከለው ነገር ካለ ኮመንት ላይ እንድጽፉልኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በእውነት ጊዜያችሁም፣ እጃችሁም፣ ስራችሁም ህይወታችሁም ይባረክላችሁ። በጣም ነው የማመሰግነው። ይቆየን።